ለኔም ላንተም አይጠቅመንም። ጮኬ እንድናገር ተጫጫኸን እንድናገር አታድርገኝ። አንተ ኢትዮጵያ ውስጥ ያለህ አንድ ብይ የምትጫወት በእድሜ ገና ህፃን ከመሆን የተነሳ ብይ እየተጫወት ያለ የ7 ዓመት ህፃን ልጅ ጀርመናዊው አገልጋይ ወንድማችን ቦንኬ ኢትዮጵያ ውስጥ መጥቶ ሲያገለግል አንተን ከጉባኤ መካከል ጠርቶ ከህፃናት ጋራ ትንቢት ተናግሮባል። ያን ትንቢት የተናገረው መልእክት ሰምተዋል፣ ቤተሰቦችም ሰምተዋል፣ አንተም ሰምተዋል። ቦንኬ በማን መንፈስ ሆኖ ነበር ያን ትንቢት የተናገረህ? ትንቢት ውስጥ ትክክል ነበር ወይ? አንተ የነበርክበትን ነገር ነበረ የነገረ ከሆነ ይህ ሰው ያንተን ግላዊ ታሪክ አያውቅም። በማን መንፈስ ሆኖ ተናገረ? ይሄ ቦንኬ ለምንድን ነው እሱ ጋር ሲደርስ ፊትን እያሸህ ወደ ግራ ወደ ቀኝ የምትዞረው? ቀጥታ መልስልኝ። ቦንኬ በማን መንፈስ ሆኖ ተናገረህ? ምን ነበር ያለህ? ብይ የምትጫወት ህፃን ልጅን እንዴት ሊናገር ይችላል? ሐዋርያ ስራ ላይ ካስታወስክ ለምን መንፈስ እኔ ስለ ቦንኬስ ቀድም ስለ አንተ ስጠይቅህ ሐዋርያት ማነው ፈሪሳውያኑ አልከኝ። አሁን ደግሞ ስጠይቅህ ሐዋርያ ስራ ላይ አልከኝ። ቦንኬ ምን ነበር ብሎ የተናገረ? በማን መንፈስ ሆኖ ነበር የተናገረ? እነ ጳውሎስ አጋንንት ያወጡ ነበረ በኢየሱስ ስም? አልጠየኩም። እንደ ላይ ያስወጡ ነው እንዴት እኮ ልነግርህ እኮ ነው። አሁን ሐሳቡን ነው በመጽሐፍ ቀጥታ ቦንኬ በማን መንፈስ ሆኖ ነበር የተናገረ? አጋንንት ነው ያስወጣ? እነ ጳውሎስ በኢየሱስ ስም አጋንንት ያወጡ ነበረ። አንዲትስ አዋቂ የሆነች ሴት ምን ታደርግ ነበር? ንገረኝ። አዋቂ ሳትሆን ሟርተ የነበረባት ሴት ነበረች። ሟርተኛ የነበረች ሴት ምን ታደርግ ነበር? ኤርሚ የልዑል እግዚአብሔር ባሪያዎች እያለች ትጮህ ነበር እየተከታተለች። አያሌ ቀንም ታደርግ ነበር። ጳውሎስም ተቸግሮባት ይላል። ጴንጤ ቤት ነው የመጣው። በጣም ደስ የሚለው ጳውሎስም ተቸግሮበት ክፉ መንፈስ ከሷ ላይ ውጣ ብሎ አለው። ወጣ ማለት ነው። ከማስወጣቱ በፊት ጳውሎስ አይቶ እሷ ላይ ያለውን መንፈስ ከማስወጣቱ በፊት ያቺ ሴት ያቺ ሟርተኛ ምን ታደርግ ነበር? ታሟረት ነበረ። እንደዛ እያለች ዕለት ዕለት የእግዚአብሔር ባሪያዎች ታሟረት ሳይሆን እውነተኛ ሪል የሆነ ነገር ትናገር ነበር። አትናገርም ነበር? መልእክቱም ትናገር የልዑል እግዚአብሔር ባሪያዎች መሆናቸውን ትናገር ነበረ። ግን መልእክቱ በምን አወቀች? ሪል ነው አይደል? ሪል ነው አይደል የምትናገረው? እሱን እሷ እኮ አይደለችም ያወቀችው። መልእክቱ የመጣው መልእክት እሷ ግን ያንን ቃል ስትናገር እውነተኛ የእግዚአብሔር ባሪያዎች መሆናቸውን ትናገር ነበር። እኔን ጠየቀኝ አይደለ? ልብ በልና ስማኝ። እኔ ነው የጠየቀኝ ጥያቄውን። ኦኬ፣ በደንብ ስማኛ፣ በደንብ ስማኝ። እኔን ቴንክ ዩ። ኦኬ፣ ያቺ ሴት የሟርተኝነት መንፈስ የነበረባት ሴት ናት። ኦኬ፣ በቃ ዲመን የነበረባት ሴት ነች ማለት ነው። ሆሊ ስፒሪት በውስጧ የለም። ትናገር የነበረው ግን የልዑል እግዚአብሔር ባሪያዎች የሆነ መዳንን መንገድ የሚነግሯችሁ እያለች ነበር። ይህንን አያሌ ቀን ታደርግ ነበር ይላል። ጳውሎስም ተቸገረባትና ይላል ዞር ብሎ አንተ እርኩስ መንፈስ ውጣ እልሃለሁ አለ። ከእሷ ወጣ። የሟርተኝነት መንፈስ ነበረ። የተናገረችው ቃል ትክክል ስለነበረ